We are Arsenal. Wembley bound. We love Arsenal. Oh yes. We are Arsenal. No mercy. We're Arsenal forever. We are Arsenal. Road to Wembley. We love Arsenal. Oh yes. We are Arsenal. Can't stop us. We're Arsenal forever. ሰላም እንዴት ናችሁ? ክቡራን መድፈኞች ቤተሰቦች አርሰናል ኢንፎ ነው ያዳመጣችሁት። የምትገኙት ማች ዳይ ነው። የአውሮፓ ሻምፒዮንስ ሊግ የግማሽ ፍጻሜ ወሳኝ መርሃ ግብር አርሰናል ከ20 ዓመታት በኋላ የኤምሬትስ ግንባታ ደግሞ ከተከናወነ ለመጀመሪያ ጊዜ ወደ አውሮፓ ሻምፒዮንስ ሊግ ለማምራት የቀሩት 90 ደቂቃዎች ብቻ። ከዚህ ወሳኝ ጨዋታ በፊት ደግሞ ትናንትና ምሽት ማንቸስተር ሲቲ በእንግሊዝ ፕሪሚየር ሊግ የዋንጫ ፉክክር ትልቅ ጉልህ ሚና ያለው የነጥብ መጣል አጋጥሞታል። በሄል ሌክሰን ስታዲየም በኤቨርተን 3-1 ተመርቶ 3 አቻ ወጥቶ ውድ 2 ነጥቦችን ጥሏል። በእነዚህ በጣም የጋራ ትልልቅ ስሜቶች ውስጥ ነን። የዛሬው ፕሮግራም ከናንተ ጋር እናከናውናለን ማለት ነው። ስለምታደምጡና ቆይታችሁን ከኛ ጋር ስለምታደርጉ እናመሰግናለን። በዛሬው ፕሮግራማችን ውስጥ ብዙ ጉዳዮች እናነሳለን። የትናንትናው የማንቸስተር ሲቲን ጨዋታ በጥቂቱ ዳሰን ወደ ዛሬው ወሳኙ ጨዋታ ትኩረታችን እናደርጋለን። የኤምሬትስ ስታዲየም ከተሰራ በኋላ በጣም ግዙፉ ጨዋታ ነው የዛሬው ምሽቱ የአውሮፓ ሻምፒዮንስ ሊግ። ምክንያቱም አርሰናል በታሪክ ለሁለተኛ ጊዜ በአውሮፓ ሻምፒዮንስ ሊግ የፋይናል ለመብቃት ጨዋታውን ያከናውናል ማለት ነው። ስለ ጨዋታው ብዙ ሀሳቦች እናነሳለን። አድቫንቴጆችን በጨዋታው ስላሉ ወሳኝ ክንውኖች እንዲሁም ደግሞ በጨዋታው ትኩረት ልንሰጥባቸው የሚገቡና አርሰናል አድቫንቴጅ ሊወስድባቸው የሚገባቸውን ጉዳዮች እያነሳን ከናንተ ጋር ቆይታ እናረጋለን። በጣም ብዙ ነገሮችን ነው የምናነሳ በአሪፍ ኢነርጂ ውስጥ ነን ማለት ነው። የትናንትና ምሽቱን ውጤት ከሰማን በኋላ ካየን በኋላ በጣም በአሪፍ ስሜት ውስጥ ነን። የዛሬውን ፕሮግራም እንሰራለን ማለት ነው። ኮሜንት መስጫ ባሪ እናንተን ሀሳብ ይጠብቃል። ስለ ትናንትናው ጨዋታ የማንቸስተር ሲቲ እና ኤቨርተን ጨዋታ የተሰማችሁን ስሜቶች ጻፉልኝ። እንዲሁም ደግሞ የጨዋታ ግምቶቻችሁን አስቀምጡ። የዛሬው ጨዋታ የአትሌቲኮ ማድሪድ እና አርሰናል ስንት ለስንት ይጠናቀቃል? ግምቶቻችሁን አስቀምጡ። እሸልማለሁ ካልኩ እንደምሸልም ይታወቃል። ግምቶቻችሁን አስቀምጡ። ለሶስት ትክክለኛ አድማጮቻችን ሽልማት እንሰጣለን። ግን ስማችሁንና ከየትኛው ከተማ እንደምጽፉልን አያይዛችሁ ማስቀመጥ እንዳትረሱ። እናም ለሶስት የመጀመሪያ አድማጮቻችን በትክክል ግምቶቻችሁን ላስቀምጡ ሽልማቶቻችሁን እንሰጣለን ማለት ነው። አብራችሁን ቆዩ። ስለምታደምጡን ከልብ እናመሰግናለን። አርሰናል በዚህ ውድድር ዓመት መጨረሻ ላይ የሆነ ነገር ሊያሳካ ተቃርቧል። የዚህ ትውልድ የኤሚኬል አርቴታ ትውልድ የሆነ ነገር ለማሳካት ጫፍ ላይ ደርሷል። ለሻምፒዮንስ ሊግ 90 ደቂቃ፣ ለፕሪሚየር ሊግ 3 ጨዋታዎች ብቻ። ከነዚህ ታሪኮች ጋር አብረን እናሳልፋለን። ተመልሼ እመጣለሁ። እንግዲህ የዛሬው ሻምፒዮንስ ሊግ ጨዋታ የሚከናወነው ከትናንቱ የሄል ሌክሰን ስታዲየም ጀብድ በኋላና ወይም ደግሞ የሲቲ ነጥብ በኋላ ነውና እንዴት በኢነርጂ ወደ ኤምሬትስ ሊመጡ እንደሚችሉ ያስቡት። በኢነርጂ ብቻ ሲሆን በበዛ የራስ መተማመን በበዛ መነሳሳቱ ሊመጡ ይችላሉ። ይኸውም አንድ ጋዜጠኛ ሳይተኙ እንዳያድሩ ፈራሉ ረፍት ሳያደርጉ በጣም ትልቅ ደስታ ነው የሚሰጠው ያ የሄል ሌክሰን ዲል ሲል ነበርና ኤቨርተን ትናንትና የሚገርም ጀብድ ነበረ በሄል ሌክሰን ስታዲየም መፈጸም ይቻላል። ጨዋታው ሊያሸንፍ ተቃርቦ ነበረ። እናም ደቂቃው ሙሉ 90 ደቂቃው ተጠናቆ ዳኛው የጨመረው ኤክስትራ ታይምም ተጠናቆ ነበረ እና 3-2 ኤቨርተን ሊያሸንፍ ተቃርቦ ነበር። ግን ደግሞ ሶስታቸውም ለአርሰናል ከበቂ በላይ ነው። 1 ነጥብ ሲቲ ማግኘቱ ማለት እሱ ማይታመን ነበር ፍጹም ማለት ነው። ብዙ አርሰናል ደጋፊዎች ኤክስፔክት ካደረግነውና ከጠበቅነው ጨዋታዎች ውስጥ አንዱ ነው ይሄ ሌክሰን የኤቨርተንና የአርሰናል ጨዋታ። ዴቪድ ሞይስ በጠንካራ ዲፌንሱ የሆነ ነገር ሊያደርግ እንደሚችል ግን ጨዋታው በዚህ መንገድ ይጓዛል ብለን ግን በፍጹም አልጠበቅንም እና ፍጹም ደስታ የሚሰጥ ጨዋታ ነበር። በጣም ፍጹም ደስታ የሚሰጥ ጨዋታ ነበር። አሁን አርሰናል የእንግሊዝ ፕሪሚየር ሊግ ለማንሳት ሁሉም ነገር በራሱ እጅ ይወስናል ማለት ነው። 2 አዌይ ጨዋታዎች፣ 1 ሆም ጨዋታ ብቻ ይቀረዋል። ክሪስታል ፓላስና ዌስትሃምን ከሜዳ ውጭ እንዲሁም ደግሞ በኤምሬትስ ከበርንሌ ጋር መጫወት ይጠበቅበታል ማለት ነው። የዌስትሃሙ የለንደን ስታዲየም የእሁድ ምሽቱ ጨዋታ ግን በጣም አስፈላጊ ጨዋታ ነው የሚሆነው። ግን እሱ ጨዋታ የሚሆነው ከዛሬ ምሽቱ የሻምፒዮንስ ሊግ ጨዋታ በኋላ ነውና የዛሬ ምሽቱ የሻምፒዮንስ ሊግ ጨዋታ ደግሞ ፍጹም ታሪካዊ ጨዋታ ነው።
አርሰናል ከ20 ዓመት በኋላ ወደ ሻምፒዮንስ ሊግ ፋይናል ለመምጣት ነው። ከ20 ዓመት በኋላ ማለት ነው እና በታሪክ ፊት ውስጥ ነው የሚገኙት ዛሬ ተጫዋቾቹ ማለት ነው። ትናንትና ጋዜጣዊ መግለጫ ላይ ለሚካኤል አርቴታ ከቀረቡለት ጥያቄዎች አንዱ ተኝታችሁ ታድራላችሁ ወይ የሚል ነበረ። ምክንያቱም ለኮቺንግ ስታፉ ማለት ነው እናደርገዋለን ብሏል። ግን ለአሰልጣኝ እንደዚህ ሌሊቶችን ተኝታችሁ አታሳልፉ፣ ምክንያቱም በጣም ወሳኝ ሌሊቶች ናቸው። ምክንያቱም በታሪክ ፊት ውስጥ ነው የምትቀርቡት፣ በታሪክ ፊት ውስጥ ማለት ነው። ከ20 ዓመት በኋላ ለመጀመሪያ ጊዜ በሻምፒዮንስ ሊግ ፋይናል ለመቅረብ ማለት ነውና ለአርሰናል እግር ኳስ ታሪክ ይሄ የተለየ ምሽት ነው። ቢኮዝ በሻምፒዮንስ ሊግ ፋይናል ሲሆን ለሁለተኛ ጊዜ ብቻ ነው የሚሆነው ማለት ነው። ደግሞ ለኤሚሬትስ ስታዲየም ይሄ የምን ጊዜው ምርጡ ጨዋታ ነው። የምን ጊዜውም በጣም አስፈላጊ ጨዋታ ነው። የምን ጊዜውም በጣም ወሳኝ ጨዋታ ነው። ምክንያቱም ታስታውሱ እንደሆነ 2006 ለሻምፒዮንስ ሊግ ፋይናል ቀርበን ነበር ለመጨረሻ ጊዜ ማለት ነው። ያኔ በስታንድ ፕራንክ ከባርሴሎና ጋር ተጫውተን 2-1 በተሸነፍንበትም ጨዋታ ወደ ኤሚሬትስ አልመጣንም ነበር። ሃይቤሪን ነበር የምንጠቀመው በሰሚ ፋይናልስ ጨዋታዎች ማለት ነው። ከቪያሪያል ጋር ስንጫወት ማለት ነው፣ ሪያል ማድሪድን ስናሸንፍ ማለት ነው። ከዛ በኋላ 2006 ጁላይ ላይ የሃይቤሪ ታሪክ አከተመ። አርሰናል ፋይናል ላይ ሜሌ የተጫወተ አዲሱ የውድድር ዓመት ሲጠናቀቅ ነበር ወደ ኤሚሬትስ የመጣ ከዛ የሻምፒዮንስ ሊግ ጨዋታ በኋላ ማለት ነው። ከዛ ከሻምፒዮንስ ሊግ ጨዋታ በኋላ አርሰናል ፋይናሊስት አልሆነም። ስለዚህ በአርሰናል እግር ኳስ ታሪክ ውስጥ በኤሚሬትስ ስታዲየም ግንባታ ውስጥ ትልቁም ጨዋታ የዛሬ ምሽቱ ጨዋታ ነው። ትልቁ ጨዋታ ማለት ነው። በጣም ወሳኙና ትልቁ ጨዋታ የዛሬ ምሽቱ ጨዋታ ነው ማለት ነው። ከዛ በኋላ ደግሞ እንቀጥላለን ብለ የበርንሊው ጨዋታ ሌላ ወሳኝ ጨዋታ ሊሆን የሚችልበት እድል ሊኖር ይችላል ማለት ነው። በኤር ራድ ሜትሮፖሊታኖ አትሌቲኮ ማድሪድና አርሰናል አንድ አቻ ነበር የተጠናቀቁት። ቪክተር ኬሬሽ እና እንዲሁም ሁሊያን አልቫሬዝ ጨዋታውን በፔናልቲ ወስነውት ማለት ነው። አርሰናል የቫር ሌላ ተጨማሪ ፔናልቲ የማግኘት ኢንሲደንት ነበረው። ዳኛው በቫር ገዛ ፔናልቲ ሲከለክሉ ተሰምቶ ነበር። ለሳምንት ሙሉ የአውሮፓ ሚዲያዎች ትልቅ መነጋገሪያ ነበር። ለምን ያን የፔናልቲ ኢንሲደንት እንደከለከሉት ምንም አይነት ይፋዊ የህግ ማብራሪያ መስጠት አይችሉም። ደግሞ የሰጠ ዳኛም የለም። አብዛኞቹ ሪታየር ያደረጉ ዳኞች በሻምፒዮንስ ሊግ የብሮድካስቶች ውስጥ የቀረቡ ትክክለኛ ፍጹም ቅጣት ምት ዳኛው ማጽደቅ የነበረባቸውና የመጀመሪያው ውሳኔያቸው ልክ እንደነበረ መናገር ይችላል። ይኸውም አንዳንድ ብሮድካስተሮች እያነሱት የነበረው ትልቁ መነጋገሪያ ነጥብ ዳኛው ውሳኔውን ለመሻር ያበቃቸው አንዱ ጉዳይ የስታዲየሙ ፕሬሸር እንደነበረ ሲናገሩ ተሰምተዋል። እንግዲህ አዌይ ጎል ቀርቷል። አርሰናል ከሜዳ ውጭ እንዳስቆጥሮ ነበር፣ ግን የአዌይ ጎል ሩል ቀርቷል። ግን የአዌይ ጎል ሩል ከቀረ በኋላ በሰሚ ፋይናሊስት ጨዋታ በግማሽ ፍጻሜ ማለት ነው ከሜዳ ውጭ አቻ ሳይሸነፍ የመጣ ቡድን ያልፋል። የማለፍ እድል አለው፣ በጣም ሰፊ ያለው። ይሄ 3 ያጋጥሟል ይለናል እንግዲህ ኦፕታ የአዌይ ጎል ሩል ከቀረ በኋላ 3 ያጋጥሟል ከሜዳቸው ውጭ አቻ ወይም ደግሞ አሸንፎ የመጡ ቡድኖች በቀጥታ በሜዳቸው ውስጥ እንደሚያሸንፉ ማለት ነው። ግን አቻ የወጡትን ብቻ እንመልከት። 3 አጋጣሚ ነው የነበረ ከዚህ ቀደም ሪያል ማድሪድ ከሲቲ ጋር በኢታድ አንዳቻ ወጣ። ከዛ በኋላ ሲቲ ከሪያል ማድሪድ በቤርናቦ አንዳቻ ወጣ። ሲቲ 4-0 በሜዳው አሸንፎ አለፈ። እንዲሁም ደግሞ በአሊያንዝ አሬና ሪያል ማድሪድ ከባየር ሙኒክ ጋር አቻ ተለያዩ። ማድሪድ በቤርናቦ 2-1 አሸንፎ አለፈ። ባርሳ ከኢንተር ጋር ባለፈው ረዳ ታስታውሳላችሁ፣ ድራማቲክ በነበረው ጨዋታ 3 አቻ ነበር የተጠናቀቀው በካምፕ ኑ። ከዛ በኋላ በሳንሴሮ ኢንተር ሚላን በኤክስትራ ታይም 4-3 አሸነፈ ማለት ነው። እና የአዌይ ጎል ሩል ከቀረ በኋላ ከሜዳቸው ውጭ አቻ ወጡ የመጡ ቡድኖች በግማሽ ፍጻሜ ነው ብላችሁ በሜዳቸው ያልፋሉ። አርሰናልም ይሄን አድቫንቴጅ የመጠቀም እድሉ በጣም ሰፊ ነው ማለት ነው። አርሰናል እንግዲህ በሰከንድ ሊግ ወይም ደግሞ በመልስ ጨዋታ በሜዳው በጣም ጥሩ ሪከርድ ነው ያለው። በጣም ጥሩ ሪከርድ ማለት ሳይሸነፍ በመጀመሪያው ዙር ጨዋታ ከሜዳ ውጭ ከመጣ በ10 አጋጣሚዎች በ8 አልፏል። በ10 አጋጣሚዎች በኖክአውት ስቴጅ በሻምፒዮንስ ሊግ ከሜዳ ውጭ ሳይሸነፍ ከመጣ በሜዳው በ10 አጋጣሚዎች አልፏል። 2 አጋጣሚ ብቻ ነው የወደቀ በ1991-92 በቤኔፊካ እንዲሁም በ2003-4 በቼልሲ። በእነዚህ 2 አጋጣሚዎች ውጭ ከሜዳ ውጭ ሳይሸነፍ ከመጣ በሜዳው የማለፍ እድሉ በጣም ሰፊ እንደሆነ ቁጥሮችና ታሪኮች እንዲሁ ይነግሩናል ማለት ነው። ግን እሱ ብቻ አይደለም። መድፈኞቹ በቅርብ ዓመታት በላሊጋ ቡድን ላይ በጣም የሚገርም ሪከርድ ነው ያላቸው። ያለፉትን 8 ጨዋታዎች ምንም ሽንፈት አላስተናገዱ። ካለፉት 8 ጨዋታዎች ደግሞ 7ቱን ማሸነፍ ችሏል። በቅርብ ዓመታት አትሌቲኮ ማድሪድን በምድብ ጨዋታ ስናሸንፈው፣ ቢልባውን ስናሸንፈው፣ ቫሌንሲያን ስናሸንፈው፣
ተመልክተናልና ሪያል ማድሪድን ባለፈው የውድድር ዓመት በደርሶ መልስ እናሸንፈው ነበርና መድፈኞቹ በቅርብ የላሊጋ ቡድን ላይ ያላቸው ሪከርድ በጣም አስደናቂ ነው። 7 ድል ከ8 አላቸው። አንድ አቻ ብቻ ነው ማስመዝገብ የቻሉት ማለት ነው። ግን እሱ ብቻ አይደለም። አርሰናል ካለፉት 32 የሻምፒዮንስ ሊግ ጨዋታዎች ውስጥ በሁለቱ አጋጣሚ ብቻ ነው ሽንፈት ያስተናገደ ካለፉት 32 ጨዋታዎች ማለት ነው። እና ሚኬል አርቴታ በጣም አስደናቂ ሪከርድ ያለው በሻምፒዮንስ ሊግ ወደ ሻምፒዮንስ ሊግ አርሰናል ከመለሰ በኋላ ማለት ነው። ከ20 በላይ ጨዋታዎች 32 ጨዋታዎች ነው ሚኬል አርቴታ የመራ። ከ20 በላይ ጨዋታዎች ከመሩ አሰልጣኞች ውስጥ ዘ ሎስት ጎል የሚቆጠርበት ቡድን የሚኬል አርቴታ ነው። በጣም ትንሽ ጎል የሚቆጠርበት ማለት በጨዋታ 0.65 ጌም ጎል ብቻ ነው የሚቆጠርበትና በሻምፒዮንስ ሊግ ታሪክ ነው የምላችሁ 20 በላይ ጨዋታዎችን ከመሩ አሰልጣኞች እንደ ሚኬል አርቴታ ቤስት ዲፌንስ ያለው አሰልጣኝ በዩሲኤል ታሪክ በአውሮፓ ሻምፒዮንስ ሊግ ታሪክ ውስጥ ፍጹም የለም ማለት ነው። ሌላ መልካሙ ነገር እንግዲህ ከአትሌቲኮ ከእንግሊዝ ቡድኖች ጋር ያለው መጥፎ ሪከርድ ነው። ሌላው በጣም መልካም ነገር ማለት ይሄ መጥፎ ሪከርድ በጣም ብዙ እንዳሳሰባችሁ መመልከት ትችላላችሁ። እንግዲህ ዲያጎ ሲሞኒ ወደ እንግሊዝ ከመጣባቸው 7 አጋጣሚዎች በ6 ሽንፈት አጋጥሞታል። ታምናላችሁ? ቼልሲ ነው በአንድ አጋጣሚ ማሸነፍ የቻለ ሻምፒዮንስ ሊግ ፋይናልስ በሆነበት ጊዜ ከሪያል ማድሪድ ጋር በተጫወተበት ማለት ነው እንጂ በ7 አጋጣሚ ወደ እንግሊዝ በመጣበት በ6 ተሸንፏል። ያለፉት 4 ደግሞ በተከታታይ ነው የተሸነፋቸው። ባለፈው የምድብ ጨዋታውን በኤሚሬትስ በአርሰናል 4-0 የተሸነፈውን ጨምሮ ማለት ነውና ሄቪ ዲፊት ነው ባይዘው በሻምፒዮንስ ሊግ አትሌቲኮ ማድሪድ 4-0 ተሸንፈው ያውቃል። በአራት የጎል ልዩነቶች ተሸንፈው ያውቃል። ለምሳሌ 5-1 6-2 በሄቪ ዲፊት ነው ለአትሌቲኮ ማድሪድ ያሽንፈት ማለት ነውና ከእንግሊዝ ቡድኖች ጋር በጣም መጥፎ ሪከርድ ነው ያለውና ሆቴሎችን እስከ መቀየር ደርሷል። ምን አረገ መሰላችሁ? ወደ ከአርሰናል ጋር ባለፈው ሲጫወት የነበረበት ሆቴል ነበር መጥተው ያረፉት አትሌቲኮ ማድሪዶች ማለት ነው። ግን መጥፎ ገድ አለው ብሎ ቼልሲን አሸንፈው ባለፉበት የሆነ ሻምፒዮንስ ሊግ ፋይናል ላይ ቼልሲን አሸንፈው ባለፉበት ሆቴል ሄዶ እንዲያርፉ ሆነዋልና ስለ ገድ እንኳን አብዝተው እየተጨነቁ ይገኛሉ። ስለ አርሰናል እነዚህ ነገሮች ካለ ወደ አትሌቲኮ ማድሪድ እንምጣ። አትሌቲኮ ማድሪድ እንግዲህ አብዛኞቹን ተጫዋቾች አይደለም ብላችሁ ሁሉንም 11ዱንም ተጫዋቾች ከባለፈው የላሊጋ ጨዋታ ውጭ አድርጎ ነው ወደዚህኛው ጨዋታ የመጣ። አርሰናል ከፉላም ጋር መጫወት ነበረበት። የፕሪሚየር ሊግ ወሳኝ ጨዋታ ነበረው። እርግጥ ጨዋታውን 3-0 በፈርስት ሃፍ ስለመራ በጌም ውስጥ ፊዚካል ማኔጅ ለማድረግ ተጫዋቾችን ለማሳረፍ ሲሞክር ተመልክተናል። ቡካዮ ሳካን 45 ደቂቃ ብቻ ሲያጫውት ሚኬል አርቴታ ተመልክተናል። ግን ዲያጎ ሲሞኒ ሁሉንም ግብ ጠባቂውን ጨምሮ ከላሊጋ ጨዋታ ውጭ አድርጓቸው ነው የነበረ። ለሲሞኒ ይሄ ጨዋታ በጣም ወሳኝ ነው። እንግዲህ አንድን ክለብ ብቻ የመሩ 3 ጊዜ የአውሮፓ ሻምፒዮንስ ሊግ ፋይናል መቅረብ የቻሉት 2 አሰልጣኞች ብቻ ናቸው። እሱ 3ኛ ለመሆን ነው ለዚህኛው ጨዋታ የሚጫወተው። አሌክስ ፈርጉሰን እና ማርሴሎ ሊፒ ናቸው የዩቬንቱስ አሰልጣኝ በነበሩበት ጊዜ በሁለት አጋጣሚ አድርጓል። እንዲሁም አሌክስ ፈርጉሰን ይሄን አድርጓል ማለት ከዚህ ውጭ አንድን ክለብ ይዞ 3 ጊዜ ሻምፒዮንስ ሊግ ፋይናልስ መሆን የቻለ አሰልጣኝ የለም። ሲሞኒ ለዛ ነው የሚጫወት። ሁለቱም የሻምፒዮንስ ሊግ ፋይናል ሲሆንባቸውን ቡድኖች በከተማ ተቀናቃኝ ሪያል ማድሪድ ዋንጫውን ቢነጠቅም ግን ለ3ኛ ጊዜ ሻምፒዮንስ ሊግ ፋይናልስ ለመሆን የሚጫወተው አንድ ትልቅ የሚተማመኑበት በትር አላቸው። ሁሊያን አልቫሬዝ ይሄን አርጀንቲና ተጫዋች በጣም ይተማመኑበታል። ባለፈው በኤርያድ ሜትሮፖሊታኑ በነበረው ጨዋታ ላይ በጉዳት ምክንያት ከሜዳ ሲወጣ ተመልክተናል። ግን ተመልሷል ተብሏል። በጣም አስቸጋሪ ተጫዋች ነው ለተቃራኒ ቡድን ኦን ኦፍ ዘ ቦል ከኳስ ጋርም ከኳስ ውጭም በጣም አስቸጋሪ ተጫዋች ነው። በየ80 ደቂቃው ደግሞ የጎል ተሳትፎ ያደርጋል። በዚህ ውድድር ዓመት በሻምፒዮንስ ሊግ ማለት ነው 20 ጎል ተሳትፎ ስላለው ማለት ነው። እና ከሱ በላይ ፕሬሸሩ በጣም ኢንተንስ ፕሬሸር ሚል ኦፕታ መለኪያ 1 ሜትር አምጧልና 899 ፕሬሸር አሳድሯል በተቃራኒ ቡድን በዚህ ውድድር ዓመት በጨዋታው ፕረስ አድርጓልና ይሄን ያደረገ ማንም ተጫዋች የለም። ይሄን ያደረገ ሲሆን ወደ 700 የሚቃረብም የለምና በጣም የሚገርም ፎርም ላይ ያለ ተጫዋች እንደሆነ ትመለከቱ ትችላላችሁ። አርሰናል ወደ አርሰናል ሲመጡ 3 ተጫዋቾችን ሳይዙ መጥቷል። አንደኛው የሚተማመኑበት በዚህ ውድድር ዓመት በጣም ጥሩ እየተጫወተላቸው ያለውና ባለፈውም በሜትሮፖሊታኑ ያልነበረው ፓብሎ ባሪዮስ ዛሬም አይኖርም። ጆዜ ማሪያ ሄሚኒዝም የመሀል ተከላካያቸው አይኖርም። ቀይ ፉልባኩ ኒኮ ጎንዛሌዝም አይኖርም። እነዚህ 3 ተጫዋቾች በጉዳት ምክንያት ወደ ኤሚሬትስ ወደ ለንደን አልበረሩም። በአርሰናል በኩል ጨዋታውን ይለውጣሉ ተብሎ የሚታሰቡ ተጫዋቾች በርካቶች ናቸው። ባለፈው የፉላሙን ጨዋታ ከተመለከትነው በኋላ የሁሉም ሰው ተስፋ ቡካዮ ሳካ ሆኗል። ምክንያቱም ወደ ፎርም የተመለሰ ይመስላል ቡካዮ ሳካ ደግሞ ወደ ፎርም ከተመለሰ ለማንኛውም አለማችን ስላለ ተከላካይ በጣም አስቸጋሪ ምሽት ሊሰጥ እንደሚችል እናውቃለን። ግን ደግሞ ሌላ በትር አለን። ዴቪድ ራያ በሻምፒዮንስ ሊግ
ጎል ፕሪቬንት በማድረግ የሚስተካከለው ተጫዋች የለም። ታምናላችሁ? 13 ጎሎች ነው የተቆጠረበት ባለፈው የውድድር ዓመት ጀምሮ እስካሁን ማለት በሁለቱ የውድድር ዓመት 13 ጎል ነው የተቆጠረበትና ሊቆጠርበት የሚገባው የጎል መጠን ግን በኤክስጂ ሲሰላ 22.9 ኦልሞስት 23 ጎል ሊቆጠርበት ነበር ይገባ ነበር 23 ጎል ማለት ነው። እና 23 ሊቆጠርበት የሚገባን ጎል ወደ 13 በመውረድ 10 ጎል ፕሪቬንት በማድረግ በሻምፒዮንስ ሊግ ቁጥር 1 ነው። አሁን ዲፌንሱን አይደለም እላችሁ ዲፌንሱ በጣም ቤስቱ ነው አይደለም፣ እሱ ሴቭ ያደረጋቸው ናቸው እነዚህ። እሱ ሴቭ ተሞክረው ሊቆጠሩ የሚገቡ ሆኖ የመቆጠር ድላቸው ሰፊ ሆኖ ያስቀራቸው ጎል መጠኖች ናቸውና በሻምፒዮንስ ሊግ በጣም አስደናቂ ሪከርድ ነው 10 ጎል ፕሪቬንት በማድረግ ማለት ነውና በጣም እሱ አስደናቂ ነው። ራይስ እንግዲህ የሚና ለውጥ እንዳደረገ ይታወቃል። ታክቲካል ጉዳዮችን ባለፈው አንስቼላችኋለሁ። ማርቲን ዙቢሜንዲ ጋር ሀፍ የሜዳ ክፍል ይጋሩና የመጀመሪያው የቢልድ አፕ ፌዝ ራሱ ማርቲን ዙቢሜንዲ ያስጀምር ነበረ። እንዲሁም ደግሞ ወደ 8 ቁጥርና ቦክስ ቱ ቦክስ ደግሞ ዲክላን ራይስ ሲጫወት ነበረ። የማርቲን ዙቢሜንዲ ሰሞነኛ ብቃት መውረድና ፊዚካሉ አስቸጋሪ ከመሆኑ አንፃር ሚካኤል አርቴታ ያለፉትን የሲቲን ጨዋታ ጀምሮ ከኒውካስል ጨዋታ ጀምሮ የጥልቅ የ6 ቁጥር ተጫዋች አድርጎታል። ዲክላን ራይስ ደግሞ የተመቸው ይመስላል። ዲክላን ራይስ የትኛውን ቦታ አዳፕት ማድረግ የሚችል ተጫዋች ነው። ግን በጣም የሚገርመው ቁጥር በጥልቅ ሚና መጫወት ከጀመረ በኋላ ለምሳሌ በአትሌቲኮ ማድሪድ ጨዋታ 12 ላይን ብሬክ ፓስ ማድረግ ችሏል። 12 ፕሮግሬሲቭ ኬር ቦሎችን አድርጓል። 12 ላይን ብሬክ ማለት መስመሮች የሚያቋርጡ ኳሶችን ሰጥቷል። አንደኛ ነበር በዛ ጨዋታ። 12 ፕሮግሬሲቭ ኬርስ ነበር ደግሞ ኳሶችን ተሸክሞ ወደ ላይኛው የሜዳ ክፍል ወይንም እየገፋ መሄድ ችሎ ነበር ማለት ነው። እሱ በጣም አስደናቂ ነው። የኬሬሽ ታሪክ ሊያስመዘግብበት የሚችል ጨዋታ ነው ይሄኛው ጨዋታ። ከምን አንፃር ካላችሁኝ በሰሚ ፋይናሊስት ጨዋታ ባክ ቱ ባክ ጎል ያስቆጠሩ ተጫዋቾች ሁለት ብቻ ናቸው። ለእንግሊዝ ቡድን የተጫወቱ ማለት ነው። በግማሽ ፍጻሜ ባክ ቱ ባክ ያስቆጠሩ ማለት ነው። ሳዲዮ ማኔ እና ሪያድ ማህሬዝ ብቻ ነው ይሄን ማድረግ የቻለው። የኬሬሽ እዛ ጎል ማስቆጠር ይችላል በፔናልቲ፣ እዚህ የሚያስቆጥር ከሆነ ከነዚህ ተጫዋቾች ጋር ይሄን ሪከርድ ይጋራል ማለት ነው። ከአትሌቲኮ ማድሪድ ጋር ለመጀመሪያ ጊዜ ነው እንግዲህ በሻምፒዮንስ ሊግ የተገናኘ ነው በዚህ ውድድር ዓመት። እርግጥ በኤሮፓ ሊግ 2018 በኤሮፓ ሊግ ሰሚ ፋይናል ተገናኝተን ነበረ። በኤምሬትስ አንዳቸው ወጣን። ከዛ በኋላ በዋንዳ ሜትሮፖሊታኑ ዋንዳ አልነበረም ያኔ የተሰራ ብቻ በሜዳቸው 1-0 አሸነፉን። ሎረን ኩሽሊያኒ መጥፎ ስህተት ፈጽሞ 1-0 አሸነፉን። ከዛ በኋላ ማርሴይን 3-0 አሸነፈው ዋንጫውን በሉት ማለት ነው። በኤሮፓ ሊግ እንደዛ ተገናኝተናል። በሻምፒዮንስ ሊግ ለመጀመሪያ ጊዜ በዚህ ውድድር ዓመት ነው የተገናኘ ነው። እናም 4-0 አሸነፍናቸው በሜዳቸው ደግሞ አንዳቻ ተለያየን። አሁን ለሶስት ተከታታይ ጨዋታ ነው የምንጫወተው በአንድ የውድድር ዘመን ሳንገናኝ የነበርነ ቡድኖች አሁን ለሶስተኛ ጊዜ በተከታታይ እየተጫወተ ነው የምንገኘው። ዲያጎ ሲሞኒ ለመጀመሪያ ጊዜ ለመጀመሪያ 3 ጨዋታዎች ገጥሞት ማሸነፍ የተሻናቸው ቡድኖች ማሸነፍ የተሳነው አሰልጣኞች 2 ብቻ ናቸው። እንግዲህ ከሚካኤል አርቴታ ጋር ለሶስተኛ ጊዜ ይገናኝ። ሚካኤል አርቴታ ዛሬ የሚያሸንፈው ከሆነ ጨዋታውን በ3 ተከታታይ ጨዋታ ለመጀመሪያ ጊዜ አግኝቶት ሳያሸንፈው የቀረው ኮች ይሆናል ሚካኤል አርቴታ ማለት። ካርሎ አንቸሎቲና ማሪዚዮ ሳሪ ሁለቱ ጣሊያናዊ አሰልጣኞች ከዲያጎ ሲሞኒ ጋር ለመጀመሪያ ጊዜ በ3 ተከታታይ ጨዋታዎች ተገናኝተው ዲያጎ ሲሞኒ ማሸነፍ ተስኖት ወይም ዲያጎ ሲሞኒ አሸንፈው ነበረ። አሁን ሚካኤል አርቴታ ለዛ ታሪክ ይጫወታል ማለት ነው። ኦፕታይን ጨዋታ ምንም ጥያቄ በሌለው መንገድ ውስጥ ለአርሰናል እድል ሰጥቷል። 56% ይሄን ጨዋታ አርሰናል ያሸንፋል። አትሌቲኮ ማድሪድ ጨዋታ ወደ ፔናልቲ የመውሰድ እድሉ 20% ብቻ ነው ይለናል። ጨዋታው ባቻ ውጤት የመጠናቀቅ እድሉ 20% ነው። አትሌቲኮ ማድሪድ ጨዋታውን የመውሰድ እድሉ ጨዋታውን የማሸነፍ እድሉ ደግሞ በ90 ደቂቃ ውስጥ አትሌቲኮ ማድሪድ 23.7% ብቻ ነው ይለናል ኦፕታ ማለት ነው። ሚካኤል አርቴታ ከጨዋታው በፊት በጣም የሚገራርሙ ኢንቴንስ የሆኑ ንግግሮችን ተናግሯል፣ በጣም ቡድኑን ለማነሳሳት ማለት ነው። ከዛ ሁሉ በላይ ግን ለስነልቦናሚው ለምን ማርቲን ኦዲጋርድና ካይ ሃቨርትዝ ለጨዋታው ዝግጁ እንደሆኑ ተናግሯል። እኔ የአርሰናል የመጨረሻ ልምምድ ትናንትና ተመልክቼ ነበር። አንድ ዛሃሸርስ የሚባል የዩቲዩብ ፔጅ አለና የመጀመሪያ ለሚዲያ የተፈቀደውን የ20 ደቂቃ ልምምድ ተመልክቼ ነበር። በልምዱ ሰዓት ማርቲን ኦዲጋርድና ካይ ሃቨርትዝ አልነበሩም፣ ግን ከዩሪያን ቲምበርና ሚካኤል ሜሪኖ ውጭ ሁሉም ተጫዋቾች ዝግጁ ናቸው ብሏል ሚካኤል አርቴታ። እሱ በጣም መልካም ዜና ይመስለኛል። እንዲሁም ደግሞ እሳት ለብሰን እሳት ጎርሰን እንጫወታለን፣ እዚህ ለመድረስ ብዙ ለፍቻለሁ ብሏል። እዚህ ለመድረስ የዋንጫው ጨዋታ ጫፍ ለመድረስ ብዙ ለፍተናል፣ ብዙ ርቀት ተጉዘናል ብሏል እና እሳት ጎርሰን እሳት ለብሰን መጠናል። በኤምሬትስ እግር ኳስ ታሪክ ይሄኛው የተለየው ጨዋታ ነው ብሏል ራሱ ሚካኤል አርቴታ በኤምሬትስ ስታዲየም እና ደጋፊዎች የተለየ ቲፎ እንዲሁም ደግሞ ለአርሰናል ባስ የተለየ አቀባበል ይደረጋል ብሏል። ኢንጆይ እናደርገዋለን ብሏል። እያንዳንዱ ሞመንት ዛሬ ምሽት ኢንጆይ እናደርገዋለን እና አብረን ደግሞ እናሳካዋለን ብሏል። በጣም የሚገርም ፕሬስ ኮንፈረንስ ጋዜጣዊ መግለጫ የሰጠ በስሜት ተውጦ ነበር ጋዜጣዊ መግለጫውን እየሰጠው ለማየት ጋጉች አሉ። አብሮት የሰጠው ቪክተር ኬሬሽ ነበረ።
ቪክተር ዮኬሬሽ ሁልጊዜም እናምናለን ብሏል። ሁልጊዜም እምነቶች አሉን ብሏል። በፕሪሚየር ሊጉ በሻምፒዮንስ ሊግ ለምናደርጋቸው ነገሮች ሁልጊዜም እምነቶች አሉን ብሏል እና ያን እምነት ለማሳየት ይጥራሉ ተብሎ ይጠበቃል። ጎል ለማስቆጠርና ቡድኑን ለመርዳት ዝግጁ መሆኑን እንዲሁ ሲናገር ተደምጧል ማለት ነው። በኤሚሬትስ እግር ኳስ ታሪክ ውስጥ ወሳኙ ጨዋታ ዛሬ ምሽት 4 ሰዓት ይከናወናል። መልካሙን ነገር ሁሉ ይግጠመን። የጨዋታ ውጤት ግምቶቻችን አስቀምጦ ትክክል ለሆናችሁ 3 አድማጮቻችን ሽልማት እንሰጣለን። ሁሌም ያሸነፉ አድማጮቻችንን እገልጻለሁ፣ ግን ሽልማቶች አሉ ብዬ አላቅም። ዛሬ ሽልማት አለ ብያለሁ። ስለዚህ ለ3 አድማጮቻችን የአውሮፓ ሻምፒዮንስ ሊግን የኤሚሬትስ የአርሰናልና የአትሌቲኮ ማድሪድ ጨዋታ በትክክል ለገምታችሁ 3 የመጀመሪያ አድማጮቻችን ሽልማቶችን እንሰጣለሁ። ስለዚህ ግምቶቻችሁ ማስቀመጥ፣ ግን ስማችሁንና ከየትኛ ከተማ እንደምጽፉልን ብጽፉልን በጣም ደስ ይለኛል። ባይ ወዳችኋለሁ።